ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዝ የኡስታዝ ያሲን ኑሩ ዳዕዋ ትክክል አይደለም ሆጥባው እያለች ነው እንግዲህ እህተ ማርያም እያሏት ነው። ኧረ አስያ እህታችን አስያ ሙስሊም ምን ነው ምን አገኝሽ ደግሞ ተነሳብሽ እንደ ምን ነው እህቴ? ኧረ ተይ ተይ ተረጋጊ ቆይ ተረጋጊ። ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰለም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ወሰለም ሲሰማ ረሱል አለይሂ ሰላቱ ወሰለም ጎረቤታቸው አይሁዳ ነበር። ለጎረቤታቸው ደጋፊ ነበሩ። ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም? እምነቱ ትክክል አይደለም ያሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላህ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ። እህታችን አሲያ ጀማል ዳስ ጥላለች። በዚህ መሰረት ኡስታዝ ያሲን ኑሩ ለምንድነው በመስጂድ ኹጥባ የሚያደርገው መላእክቶች ይመዘግባሉ ብላ ያሳቀችን ነው። ኹጥባ ማለት እንደሆነ ታውቂን እንደ እህታችን አሲያ ነቢያችን አለይሂ ሰላቱ ወሰለም ሱሐቦች ዑለሞች ኹጥባ ማለት እንደሆነ እንዳስተማሩ ኹጥባ ላይ ምን እንደሚደረግ ለተተኪ ትውልድ ምን ትምህርት እንደሚሰጥ ታውቂን እንዴ? እህት ወንድሞች ብዙ ነገር አስተምረውሽ ከበፊቱ ህይወትሽ ተለውጠሽ እዚህ ላይ ደርሰሻል። መቼም ነበር የሸይጣን ነው እንጂ እንዲነበረች አንልሽም። ሶ ራስሽን አግዘሽ ኹጥባ ማለት እንደሆነ ለማወቅ ሞክሪ። ያኒ ኖርማሊ አንቺ ስሜታዊ ሆነሽ ኡስታዝ ያሲን ኑሩ እንደዛ ማድረግ የለበትም ያልሽው እንግዲህ አብይን መቃወምሽ ከሆነ ያብይ ቀንደኛ ደጋፊ ነበርሽ። ያን የፈረደበት ልሙጥ ባንዲራ ተሸክማ ኢትዮጵያ ምናምን ትል ነበር። በእህት ወንድሞች አስተምሮ ከልሙጡ ባንዲራም ተላቀቀች። አብይ ሙቸልህ በቃ ተዘቅዝቀል የሚለውንም ያንንም ማስተካከለች። ከሙቸልህ ወደ ተቃውሞ ጭራሽም ቴዲ ለህዝቡ ያቀረቡት ተቃውሞ ትክክል ነው ማለት ደረጃ ደርሳለች። ቴዲ ለህዝብ ይዞ የመጣው በአማራ ክልል ወይም በኦሮሚያ ክልል ስለሚሞቱ እናቶች አይደለም፣ ስለ መንግስት ነው የሚፈልገው። ኦርቶዶክሳዊ ሀገር አስተዳደር ኦኬ፣ የአጼውን ስርዓት ነው ያንን ነው ለህዝብ ያቀረበው። ኦኬ፣ የአጼው ስርዓት ደግሞ ምን እንደሆነ ታሪክ ካለው ሻንብቢ እኔ ግርም የሚል ማለት ነው። ያኒ ኹጥባ ማለት እንደሆነ ያኒ ዋታቀም አይ ቲንክ ሊበራል ናቸው። ያኒ አብዛኛው ሰው ሲጀመር በዚህ ሰዓት ሊበራል ነው። በተደጋጋሚ ካፊሮችን ሊበራል ናችሁ ላለው ክርስቲያን ወገኖቻችን ማለት ነው። ሊበራል ማለት እንደሆነ አያውቁም። ሊበራል ሆነው ሃይማኖትን ሊሞግቱ ይመጣሉ። ስለዚህ ወይ ሊበራል መሆን አለባቸው ወይ ሃይማኖተኛ መሆን አለባቸው። ይሄን ብቻም ሳይሆን ይሄን ቪዲዮ እንድሰራ ያደረገኝ ወደ አውሮፓ አሜሪካና ካናዳ የሚሄዱ ሰዎች ከቤተሰቦቻቸው የሚማሩትን ሃይማኖት በቃ ይተዋሉ። ውጭ ሀገር ሲሄዱት እዚህ የሚላቸው የፈረደበት ልሙጥ ባንዲራ አንከርፍፈው እስክስታ ጭፈራ የባህል ዘፈን ያንን ነው የሚያውቁት። አሲያ ከነዛ መካከል አንዱ ነበረች። ኦኬ፣ ግን በእህት ወንድሞች አስተምሮ ተመለሰች። እንግዲህ ኢትዮጵያ ላይ ቤተሰቦቿ ቁርአን አስቀርተዋት ብዙ ነገር እንትን ብላ ነው ወደ ካናዳ ሄደች። ካናዳ ከሄደች በኋላ ሂጃቡም ተጣለ፣ ቂራት የለ ምን የለ አለቀ። የሊበራል ህይወት ስትኖር ስለዚህ በእህት ወንድሞች አማካኝነት አላህ ሂዳያ ሰጣት፣ ተመለሰች። ጥሩ ነው፣ የሚያስጨበጭብ ነገር ነው። ሶ ወደ ቀጥታ ወደ ሃይማኖት መስመር ከገባሽ ኹጥባ የሚለውን ማወቅ አለብሽ። ያንዳንዱን የሃይማኖት አስተምሮ ማወቅ አለብሽ። ሂጃብ መልበስና እዛ ሰፈር ከነሸህ ጋር የቀራሽውን ቁርአን ሪአክሽን ማድረግ አይደለም። ኦኬ፣ ኹጥባ ማለት እንደሆነ ኡስታዞች ዑለሞች ምን ማድረግ እንዳለባቸው ይሄን ማወቅ አለብሽ። ኦኬ፣ በተለያየ አካባቢ ያለውን ግድያ እየተቃወመ ነው፣ አልተቃወምንም። ደግሞ መቼም ቢሆን ግድያ አይቆምም ኢትዮጵያ ውስጥ። እንደውም ኢትዮጵያ ስርዓት እየባሰበት እያስጠላ ነው የሚሄደው። አሁን በጣም ህዝብ እያለቀ ነው አይደል የምትሉት? ወደፊት ገና እያለቀ ነው የሚሄደው። ምክንያቱም ኦርቶዶክሶቹ አርፎ አይቀመጡ፣ በቃ ኦርቶዶክስ ሀገር ካልመራ ነው የሚሉት። ስለዚህ የኢትዮጵያ የስልጣን አስተዳደር በጴንጤዎች እጅ ገብቷል። ከጴንጤዎች እጅ በምን አይነት ሁኔታ እንደሚያገኙት
በንዴቱም በምርጫውም በጦርነቱም እየታገሉ ኦርቶዶክሶች። ስለዚህ ኢትዮጵያ ውስጥ ያለው እልቂት የፖለቲካ የስልጣን ሽሚያ በፕሮቴስታንቶችና በኦርቶዶክሶች እጅ መካከል ስለወደቀ እንጂ መንግስቱ ሆን ብሎ ሰው እየገደለ አይደለም። ኦኬ ይሄንን ማወቅ አለባችሁ። ተግባብተናል። ስለዚህ ኢትዮጵያ ላይ ያለውን የስልጣን ታሪክ ካላወቃችሁ ወይ ንገሩንና እናስተምራችሁ በነገራችን ላይ ማለት ነው። ስለዚህ ክርስቲያን ወገኖቻችን እንደነሱ ሊበራል ሆናችሁ አትውጡ። ወይ ሊበራል ሁኑ ምረጡ፣ ወይ ሃይማኖተኛ ሁኑ። ሃይማኖተኛ ውስጥ ነኝ ካላችሁ የሃይማኖትን እያንዳንዱን ነገር ማወቅ አለባችሁ ለማለት እወዳለሁኝና ለታችን አንሲያ ሸራ አድርጋችሁ ስለ ኹጥባ ሰርች አድርግና አንብቢ አጥኒ እወቂ ብላችሁ ንገሯት። ይሄንን ይመስላል ያ ጀማዓ። ምን አለ መሰላችሁ እኔ ግግርም የሚለኝ ትውልድን እንዴት ነው የምንቀርጸው ነው። እኔ በተደጋጋሚ እያስረዳሁ ነው። የኢትዮጵያ ኦርቶዶክስ ተዋህዶ አባቶች ለምንድን ነው ጥቁር የሚለብሱት? ጥቁር የሚለብሱት ለምንድን ነው? ቆስጠንጥንያ የኦርቶዶክስ ቤዛንታይን ስርወ መንግስት ስለወደቀ ነው። ያ ቤዛንታይን ስርወ መንግስት እስከ ኢትዮጵያ ድረስ የነበረ ነበር መንፈሱ ማለት ነው። የኢትዮጵያ ላይ የነበረው የቆስጠንጥንያ የቤዛንታይን ስርወ መንግስት መንፈስ አፄ ኃይለ ሥላሴ ሲሞቱ አብሮ ነው የሞተው። ቴዲ እየፈለገ ያለው ምንድነው? ያንን መንፈስ መመለስ ነው። ያ መንፈስ ይመለሳል አይመለስም የምናውቀው ጉዳይ የለም። በጦርነት የሚመልሱት በምርጫ የሚመልሱት ኦርቶዶክሶች እጅ ላይ ነው ያለው። ስለዚህ ኦርቶዶክሶች በጣም ድንጋጤም ቁጭትም ላይ ምንም ላይ ነው ያሉት። ያንን ይዛችሁ ኡስታዞችን ለመቃወም አትሞክሩ። ኡስታዞች ስለ ኹጥባ ያውቃሉ፣ ስለ ታሪክ ያውቃሉ፣ ስለ ኢትዮጵያ ያውቃሉ፣ ስለ ቴዲ ሐሳብ ያውቃሉ። ስለ ቴዲ ሐሳብ ካላወቃችሁ እናንተኛ እንነግራችኋለን። ቁጭ ብላችሁ ተማሩ ሻያችሁን ይዛችሁ። በሃይማኖት ልዩነት ካላችሁ ከክርስቲያኖች ይልቅ እንደ አሲያ አይነት መርዞችን መጠበቅ መከላከል ያስፈልጋል። አሲያ ከዚህ በፊት የሀጂ ሙፍቲን ሬሳ ቆፍራችሁ አውጡ ብለዋል ያሲን ኑሩ ብላ ስትጮህ የነበረው አሁን ደግሞ እቺን አጀንዳ አገኘች። አሁን ለቴዲ አግዛ መጣች። አሁን ደግሞ ተመልከቱ፣ ለቴዲ አግዛ መጣች። እንዲህ አይነት የጭቃ ውስጥ እሾሆችን መጠበቅ ያስፈልጋል ከክርስቲያኖች በላይ። ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው። አሁን እሷ ጀመረችው ወንድ ዳኢዎችን አጥፍታ እሷ ዳኢ ለመሆን ነው የምትፈልገው። ሌላ ፍልስፍና ስታወራ ደግሞ ጂኒ የምታስወጣ ነው የሚመስለው። እሷ ዳዋ እኮ ፖለቲካ ነው የምትሰራው። ይሄ ፍየሎች እያሳሉ የሚፈሱት አይነት ነገር እንደዚች አይነት የሙስሊም ልብስና ስም ተሸክመው የሚያዋክቡ አጭበርባሪ ናት። በየጊዜው የምታቀርበው ዳዋ ሴት ልጅ ዳዋ አታደርግም ሲጀመር። አሁን ብላ ዳኢዎችን መስደብ ከነሱ ጋር ትከሻ መለካካት ጀመረች፣ ዝም ስትባል ማለት ነው። ተመልከቱ፣ እንደዚህ አይነቶቹን መጠበቅ ያስፈልጋል። ስማቸው ብቻ የሙስሊም ሆኖ ስራቸው በሙሉ የታሊኮ የቡድን የተለያዩ አይነት በሃይማኖቱም ይሁን በሀገር በስልጣን ደረጃ ቦታ የሚይዙ መያዝ የሚፈልጉ ቡድኖች ብር ከፍለዋቸው የሚያስጮኋቸው ውሻዎችን መጠበቅ ያስፈልጋል። እንዲህ አይነቶቹ ለቡድን ለግለሰብ ብር ተቀብለው ቀብድ ተቀብለው ተመሳሰለው መጦል ይላል ስልጤ። ተመሳሰለው ይመጣሉ። እኛኑ መስለው እኛኑ በእኛው ሊያስወጉን ሙስሊሞችን በሙስሊሞች የማስወጋት ስራ እየተሰራ የቴዲ አፍሮ ሁሉም አውቋል። ክርስቲያኑ ሙስሊሙ የኢትዮጵያ ብሔር ብሔረሰቦች ለማ ቴዲ አፍሮ ያሲን ኑሩ አግዞ ነው የተናገረው፣ አውግዞ ነው የተናገረው። ድሮ ስሙን እየቀየሩ ምስቱን እየወሰዱ ልጁን እያገቡ ሲያከፍሩ ጨርሰው ሙስሊሙን ግማሹን 30 ሺህ በአንድ ቀን ሲያርዱ የነበረውን የድሮውን ስርዓት ለማምጣት የሚለፋውን ቴዲን አውግዞታል። መላው ኢትዮጵያን ደግፈውታል ያሲን ኑሩ። ክርስቲያኑ ሙስሊሙ አንድ ቀን የብሔር ብሔረሰቦች ሁሉም የሚይዛትን የኮከቧን ባንዲራን ያለያዘ ልሙጡን ባንዲራ ለዛውም አንበሳ ያለበትን የድሮ ንጉሶቹን የሚያቀነቅን የድሮ ስርዓት ናፋቂ ሙታን ሰፈር ካልዋልኩ አላደርኩ የሚል ግለሰብን ደግፋችሁ ሙስሊም መስሎ አሁን ደግሞ ለቴዲ የሚያግዙ ሙስሊም የሚሉ ሰዎች መጥተዋል። እነዚህን በሙሉ ሁሉም ወጥቶ ሊታገላቸው ይገባል። ኡስታዝ ያሲን ኑሩ በኹጥባው ላይ ሚንበር ላይ ስለ አንድ አዝማሪ ለምን አነሳ ብላችሁ ቪዲዮ የሰራችሁ የተቻችሁ ድንበር አልፋችሁ የተሳደባችሁ ወንድሞቼና እህቶቼ
ይኸውላችሁ ያንን ቪዲዮ እንደው ምን አለ ባትሰሩት ብዬ ተቆጨሁኝ ለእናንተ። ምክንያቱም በመጀመሪያ ደረጃ ኹጥባውን በእርግጠኝነት ኹጥባውን ርዕሱን ሙሉ ቪዲዮን አላያችሁትም በእርግጠኝነት። ሲቀጥል ደግሞ እኔ ሙስሊም ቲክቶከሮችን አንድ ላይ ጠቅለል አድርጎ ማን እንደረገመን አላውቅም። በምን ሰዓት ምንን አጀንዳ ማድረግ እንዳለብን እንኳን አናውቅም። በምን ሰዓት ማንን አሳልፈን ለማን አሳልፈን መስጠት እንዳለብን እንኳን እምናውቅ አይደለንም። በቃ እንደ መንጋ መነዳት፣ አንዱ የሆነ ቪዲዮ ሲሰራ እሱን ተከትለን መፍሰስ። ይህ ግለሰብ እኮ ዘፈን ሲያወጣ በተከታታይ በሱ ዘፈን ሙስሊም እህቶቻችንና ወንድሞቻችን ናቸው እኮ ቪዲዮ ሲሰሩ የነበሩት። ስለዛ ጉዳይ ማንሳት ርዕሱ ሲጀመር ኢትዮጵያ ነው የሚለው የኹጥባው ርዕስ። ሙሉ ቪዲዮውን ብታዩት በእርግጠኝነት ይህንን ቪዲዮ አትሰሩ። ማን ነው ስለ ሀገር ማውራት፣ ስለ ሀገር ግንባታ ማውራት፣ ስለ ሀገር ስታወራ ደግሞ በአንተ አያምርም፣ ሙስሊም ሆነህ ሚንበር ላይ ስለ ሀገርህ አታውራ ያለ ሰው አለ እንዴ? ለማንኛውም ወደ ራሳችሁ ተመለሱ። የምሬ ነው የምላችሁ። አጀንዳ የወላይታ ሶዶ ሙስሊሞች፣ ወሎ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ የአክሱም ሙስሊሞች፣ በተለያዩ አካባቢ ላይ ያሉ የመንግስት ትምህርት ቤቶችም የግል ትምህርት ቤቶችም ሙስሊም ተማሪዎች ላይ የሚያደርሱትን በደል ቪዲዮ እንስራ፣ ድምፅ እንሁን። ተግባባን? የግል ጥላቻ ካለ እናንተ ማስቆም አልችልም፣ ግን ወንድሞቼና እህቶቼ ስለሆናችሁ ነው። እንግዲህ የታችን አስያ መቼም ሁልጊዜ ምክር አትሰሚም፣ የራስሽን ብቻ ነው ማንንም አትሰሚም። አላሁ ተዓላ እያልሽ ማለት ነው ወይ ትክክለኛ ነገር አትናገሪ። ቢያንስ አሁን ይህንን ነገር ቪዲዮ ከመስራት እንኳን መቆጠብ ትቼ ነበረ፣ ገለልተኛ መሆን ትቼ ነበር ማለት ነው። ኡስታዞች እዛ ሰፈር ኡስታዙ ላይ እየተነሱበት አንቺን ማብረሽ ስትንጫጭ ኦኬ ጎበዝ እያሉ ኮሜንት ላይ ሲያጨበጭቡልሽ ነበረ፣ አይቻለሁ ኮሜንቱንም። ነገር ግን ይሄ ላንቺ አይጠቅምሽም ማለት ነው። ቢያንስ ኡስታዝ ኦኬ አጥፍቶ እንኳ ቢሆን እንኳን ያላጠፋውን ማለት ነው አጥፍቶ እንኳ ቢሆን በሱ እንደዚህ መሆን የለብሽ ነበር።